በወቅቱ ግን የሚያሳዝነው ይሄ ነገር የተፈጠረው የአባታችን ህይወት ካለፈ በኋላ ነበረና የሁላችንም ስም ከተጻፈበት የጽሁፉ ግርጌ ስር የእናቴ ስም ተጠቅሶ ስሟን ከጻፈ በኋላ በጽሁፉ ግርጌ ስር የእናቴ ስም ተጽፎ እሷን ያርጋት ደበኔ እድሏን ወደኔ ዘመነ ዮሐንስን አትሻገር ተብሎ የሁላችንም ስም ተጽፏል። አብዛኛው ሰው ከ80 ከ90% በላይ ሰው ጠንቋይና ደብተራ ጋር እንደሚሄድ መናገር እችላለሁ። የታወቀ ነጋዴና ብዙ ፕሮፐርቲዎች የነበሩት ብዙ ሀብት ንብረት የነበረው በኢትዮጵያ ውስጥ የተለያዩ ቦታዎች ትልልቅ ሾፖች እና ትልልቅ ቢዝነሶች የነበሩት አባት እንደነበረ ነው የማውቀው። እና ሰላምታ የሌላችሁ የሚደርስ ወገኖች ከረጅም ጊዜ ጉዳት በኋላ ተመልሻለሁ። እንግዲህ በሀገራችን የገባው የሰሞኑን ቫይረስ ነው ያጠፋኝ። እግዚአብሔር ይመስገን አሁን ሙሉ በሙሉ ባይሆንም ደህና ነኝ፣ ተመልሻለሁ። እስኪ አንድ ወንድማችን እናዳምጠውና በዛ ዙሪያ እኔም የማውቃቸው በጣም ብዙ ስቶሪዎች አሉ። በእኔ ህይወት ውስጥም የደረሰ ከባባድ ነገሮች አሉ። እነሱን ነገር በደንብ እናወራባቸዋለን። እስኪ ወደ ወንድማችን አብዲ እንግባ። ኦኬ ቀይ ስጋ በጥቁር ፌስታል 100 ብር ውስጥ ጣል አድርገህ ጠቅልለህ በግቢያችን ትጥል የነበርከው ሰውዬ I just want to say that shit it worked ሰርቷል። ላይክ እንኳን ደስ አለህ። ላይክ ሳይለንስሊ ቤተሰቦቻችን ተበታትነዋል። ቡም ያደረገ የነበረው ቢዝነስ ላይክ ዳውን ሂል ገብቷል። ሜንታል ኢልነስ ቤት ውስጥ ተሰራጭቷል። ያረብ ገና ለገና ፎቅ ተሰራ ብለህ አዶን ላይክ ጠዋት ስነቃ ገብስ ተዘርቶ እናገኛለን። በቃ ግቢያችን ውስጥ ይዘራል። ሁሌ ጊዜ መጥረግ አለብኝ እሱን ነገር። አንዳንዴ በር ስከፍት አልዋሻችሁም፣ አስዌር ቱ ጋር አልዋሻችሁም፣ 2 አይጥ ጭራቸው እንዲህ ምንድነው ተቋጥሮ እንዴት እናርግቶ እንደሚያስሩ አላውቅም። ያረብ ብቻ በር ፊት ለፊት ታገኛላችሁ እንደዚህ አይነት አይጦችን። አንዳንዴ አልፎ አልፎ ደግሞ ዶሮ በቃ በጣም ቆንጆ የሚያማምሩ ዶሮዎች ጥቁር ከየት ነው ጥቁር ዶሮ የሚገኘው? እኔ እየዋሸሁኝ አይደለም ጋይስ። አይኔ ይሁን ሜቢ ያኔ ላይክ ብዙ አመት ሆነዋል። አይገስ ጥቁር ዶሮ አለ አይ ዶንት ኖ አይኔ ነው መሰለኝ። ጀስት ኖርማል ዶሮ ብቻ አይደለም ግን ዶሮዎቹ ያማምራሉ ጋይስ። ላይክ ዚስ ዶሮስ አር ዌል ፌድ ላይክ በደንብ ያደጉ ዶሮ ናቸው እና አልታረዱም። ግን እንደዚህ በቃ አንገታቸው ተጠማዞ የሞቱ ዶሮዎች ናቸው። በር ፊት ለፊት ይጣላል። አንዳንዴ ገንዘብም ይጣላል። እንዴት መሰላችሁ ገንዘብ የሚጣለው? 100 ብር፣ ከዛ 50 ብር፣ ከዛ 10 ብር፣ ከዛ 50 በቃ እንደዚህ የብር ኖት እንደዚህ ይደረደርና በፌስታ እንደዚህ በስስ ፌስታ ምናምን ይቋጥራሉ። አንዳንዴ ምንድነው ከግቢው ውጪ ስናጸዳ በቃ እናገኛለን እንደዚህ አይነት ነገሮችን። ይሄ አትክልት ቦታ ምናምን ስንቆፋፍር ምናምን አላ ሌላ አትክልት ከመትከል ወይም የሆነ በቃ ውሃ አላ በቃ ብቻ ይገኛል እንደዚህ አይነት ነገር። እና ስጋ ምናምን እንደዚህ የተከተፈ ስጋ ይሄ ለምንቸት የሚሆን ስጋ በቃ ቀይ ስጋ ምናምን እሱ በጣም ኖርማል ነው፣ ለምደነዋል። እና ሁሉ ጊዜ ነው የሚወረወረው እንደዚህ አይነት ነገር። anyway I don't know what to say ግን it worked actually it worked ብቻ በቃ ተበላሽቷል everything like literally everything። ሰሜን የነበረው ደቡብ፣ ደቡብ የነበረው ምስራቅ፣ ምስራቅ የነበረው ምዕራብ like literally ምስቅልቅሉ ነው የወጣው። I don't know what to say ግን ወንድማችሁነቱን ነው። እንደዚህ አይነት ነገር በደንብ ባለ ኢትዮጵያ ውስጥ እኔም የገጠመኝ ነገር ነግራችኋለሁ። በነገራችን ላይ እንደዚህ አይነት ነገር የለም ብላችሁ የምትቀልዱ ሰዎች የምታሾፉት የምታላግጡት በራሳችሁ ህይወት ነው። ሰው ተኝቶ አያድርም። አብዛኛው ሰው በእንደዚህ አይነት በዊችክራፍት በጥንቆላ በመተት ዓለም ውስጥ የሚኖር ሰው እንዲያውም ሳይበዛ አይቀርም። ከእናንተ ከቤተሰቦች ጋር ያልተረጋገጠና ያልተጻፈ በመረጃ ያልተደገፈ ነገር ማውራት ስለማያስፈልግና ተመልካችን መናቅ ስለሚሆን ነው እንጂ እኔ ከምሰማቸው መረጃዎች ከማገኛቸው መረጃዎች እና ከማገኛቸው ሰዎች ተነስቼ አብዛኛው ሰው ከ80 ከ90% በላይ ሰው ጠንቋይና ደብተራ ጋር እንደሚሄድ መናገር እችላለሁ። በግሌ ደግሞ በዚህ ልክ እርግጠኛ ሆኜ ለማውራት ይሄ ሁሉ ሰው ይሄዳል ብዬ ለመናገር የተጻፈ መረጃ የተሰራ ሪሰርች ያስፈልገኛል የግዴታና። ለማንኛውም ልላችሁ የፈለኩት ብዙ ሰው ይሄዳል፣ ራሳችሁን ጠብቁ ነው ወገኖች። እኔም ከዚህ ከወንድማችን አብዲ ይመስለኛል ስሙ፣ የቲክቶክ ስሙ አብዲ ነው። ከዚህ ከወንድማችን ከአብዲ ጋር የተመሳሰለ አንድ አይነት ስቶሪዎች አሉ።
ሁለት ታሪኮች ናቸው። ምናልባት እሱ ቤተሰብ ላይ የደረሰውን ነገር ባላቅም እንደዚህ አይነት የዊች ክራፍት የጠንቋይ የደብተራ ጥቃቶች የሰውን ህይወት እስከ ማጣት ደረጃ ይደርሳሉ። እኔ በግሌ የአባቴን ህይወት ያጣሁትና የእናቴን ታናሽ ወንድም የአጎቴን ህይወት ያጣሁት በተመሳሳይ ሁኔታ ነው ያጣናቸው። ወገኖቼ አባቴ በወቅቱ ህይወቱ ያለፈበትን መንገድ እያንዳንዱን ዝርዝር ለእናንተ መናገር ባልፈልግም አባቴ ግን በወቅቱ የታወቀ ነጋዴና ብዙ ፕሮፐርቲዎች የነበሩት ብዙ ሀብት ንብረት የነበረው በኢትዮጵያ ውስጥ የተለያዩ ቦታዎች ትልልቅ ሾፖች እና ትልልቅ ቢዝነሶች የነበሩት አባት እንደነበረ ነው የማውቀው እና እሱን ተከትሎ ከተፎካካሪዎች ወዳጅ ከሚመስሉ ጠላቶች በሱቅ በር ላይ ከዛም አልፎ ተርፎ በመኖሪያ ቤታችን በር ላይ ግቢ ውስጥም የተለያዩ ነገሮች ይደረጉ ነበረ እና ከነዛም መካከል በደንብ የማስታውሰውን ከእናቴ ያገኘሁትን ሙሉ መረጃ ልንገራችሁ። እንደዚህ ነበር የሆነው። በዚህ አጋጣሚ ይሄ ነገር የሆነው አዲስ አበባ ውስጥ አይደለም፣ ከኢትዮጵያ የአገራችን ክፍሎች ውስጥ አንዱ ቦታ ነው። አካባቢውን፣ ቦታውን፣ ክልሉን መጥቀስ አልፈልግም። ምክንያቱም የምናገረውን ነገር ወደ ፖለቲካ፣ ወደ ብሔር፣ ወደ ዘር እየጠመዘዛችሁ ሰው የማይፈልገውን ነገር መስማት የሌለበትን ነገር እንዲሰማ የምታደርጉ ብዙ ሰዎች ስላላችሁ ለእናንተን በር መክፈት ስለማልፈልግ ነው። ወገኖቼ በወቅቱ እኔም ሆንኩ ቤተሰቦቼ የኖርበት የነበረው ቤት በጣም ግቢው ሰፊ የነበረ አትክልት ስፍራ ነበረው። አትክልቱን የሚንከባከብ አትክልተኛ እንደነበረው አስታውሳለሁ እና ያ አትክልተኛ አትክልቶቹን ከሚቆፍርበት ቀን አንዱ በግቢው በአንድ ቦታ ውስጥ እንደተለመደ ይቆፍራል እና የግቢውን የአትክልት ስፍራ በሚቆፍርበት ጊዜ ከአትክልት ስፍራዎች ውስጥ አንድ የሆነ ቦታ ላይ በመቆፈሪያ ደጋግሞ ሲቆፍር የሆነ ጠጣር ነገር ያገኛል እና ዙሪያውን ቆፍሮ በጥንቃቄ ያወጣዋል። በጥንቃቄ ሲያወጣው ያ አትክልተኛ ግራ የሚያጋባ ነገር፣ መሬት ውስጥ ሊገኝ የማይችል ነገር ያገኛል። ያ ነገር ምንድን ነው? ወጥ የምንሰራበት የሸክላ ድስት ነበረ። ግራ የገባውና እንዴት ሰው የሸክላ ድስት ይቀብራል? የሚበቅል ነገር አይደለም። የሸክላ ድስት እንደምታውቁት ነው። ከአፈር ተቦክቶ ተጠፍጥፎ ምናምን የሚሰራ ነገር ነው። ለአትክልተኛው ይሄ ነገር አዲስ ነገር ስለሆነበት ግራ የገባውና ይከፍተዋል። ሲከፍተው ውስጡ የተጠቀለለ ወረቀትና አንዳንድ ነገሮች ያገኛል። ከዛ በወቅቱ ግቢ ውስጥ የነበረችው እናቴን ይጠራትና የተፈጠረውን ነገር ያሳያታል። እናቴን በዚህ እንግዳ ነገር ተገርማ ድስት ውስጥ የነበረውን የተጠቀለለ ወረቀት ታወጣዋለች። ወረቀቱን ካወጣች በኋላ መፍታት ትጀምራለች እና እንዴት ልበላችሁ ትንሽ ይህችን የምታክል ወረቀት ነች፣ የማርያም ጣታችን የምታክል ወረቀት ነች። እሷን ወረቀት ስትፈታት እየሰፋ ደርሶ ኤፎር ሳይዝ ወረቀት አወቃችሁት? ፕሪንት የሚደረግበት ኤፎር ሳይዝ ወረቀት የኤፎር ሳይዝ የሚያክል ደረሰ። በግዕዝ እና በአረብኛ በቀይ የተጻፈ ነው። ብዙ ከላይ እስከታች የወረቀቱ የላይኛው ጠርዝ እስከታችኛው ድረስ ብዙ ግራ የሚያጋቡ ነገሮች ተጽፈዋል። ትርጉም እንደሆነ አልገባትም። ጽሁፎቹን አየች እና የጽሁፉ ስር ላይ የሁላችንም ስም ተጽፏል። የኔ፣ የእናቴ፣ የአባቴ፣ የእህቶቼ የሁላችንም ስም ተጽፏል። የእናቴን ስም መናገር አልፈልግም። የሁላችንም ስም ከተጻፈበት የጽሁፉ ግርጌ ስር የእናቴ ስም ተጠቅሶ ስሟን ከጻፈ በኋላ በጽሁፉ ግርጌ ስር የእናቴ ስም ተጽፎ እሷን ያርጋት ደበኔ እድሏን ወደ እኔ ዘመነ ዮሐንስን አትሻገር ተብሎ የሁላችንም ስም ተጽፏል። የእናቴም ስም አለና ያው ዘመነ ዮሐንስን አትሻገር ማለት ትሙት፣ ይግደላት፣ ያጥፋት ማለት ነው። በወቅቱ በሁኔታው ቤተሰቦቼ በጣም ተደናግጠው እንደነበረ እናቴ ነግራኛለች፣ አስታውሳለሁ። በጣም የሚያሳዝን ነገር ነበር የተፈጠረው። እንግዲህ እግዚአብሔር ይመስገን በቸርነቱ እኛ ዘመነ ዮሐንስን፣ ዘመነ ሉቃስን፣ ዘመነ ማርቆስን ብዙ ዘመናትን አልፈን ለዛሬ እዚህ ደረጃ ላይ ደርሰናል። በወቅቱ ግን የሚያሳዝነው ይሄ ነገር የተፈጠረው የአባታችን ሕይወት ካለፈ በኋላ ነበረና አባታችንም ታሪኩን ወደ ውስጥ ገብቼ ማውራት ስለማልፈልግ ነው። በተመሳሳይ ሁኔታ ነበረ። በድንገት ነው ታመመ፣ ሆስፒታል ገባ፣ አረፈ። እነዚህ አይነት ስቶሪዎች ሰምታችሁ አታውቁም? አርቲስቶች ሊታከሙ ገብተው ሆስፒታል በድንገት ሞቱ ተብሎ በሕክምና ስህተት ነው እንደዚህ ምናምን ተብሎ የተሳበበባቸው ሁኔታቸው ሳይታወቅ በድንገት ወጥተው የቀሩ ሰዎች ታሪክ ሰምታችሁ አታውቁም? ተመሳሳይ ታሪክ ልክ እንደዛ ነው እና ደስ የሚለው ነገር እንደ እግዚአብሔር ቸርነት እኛ ብዙ ንብረቶችን ብናጣም አባታችን ሕይወት ብናጣም ቤተሰቦቼም እናቴም እህቶቼም እግዚአብሔር ይመስገን ሰላም ነን፣ ጤነኛ ነን፣ በሰላም ገብተን እንወጣለን። እግዚአብሔር ይመስገን የሰላም ኑሮ ነው የምንኖረው። ሁለተኛውና የሚያሳዝነው ታሪክ ደግሞ የእናቴ ታናሽ ወንድም የሆነው አጎቴ ነው እና በጣም ነው የሚያሳዝነው። እሱ የዛሬ 16-17 ዓመት አካባቢ ነው የሞተው። የእሱን ታሪክ እንኳን በደንብ አስታውሳለሁ። በእድሜም በጣም ደርሼ ነበርና ይሄኛው የእናቴ ታናሽ ወንድም ደግሞ በወቅቱ ጥሩ ስራ የነበረው ነበረ እና ከኢትዮጵያ የአንዱ ክፍል የሆነ ራቅ ያለ ቦታ ከአዲስ አበባ 500 ምናምን ኪሎ ሜትር አካባቢ ነበር የሚኖረው።
ዝርዝሩ መናገር ስለማልፈልግ ነው። እሺ የት ይሰራ እንደነበር የት ሀገር ይኖር እንደነበር ሁሉም ነገር አውቃለሁ፣ አስታውሳለሁ። እኔ ከአካባቢው ከቦታው ከምናምን ሳይሆን ከታሪኩ እንድትማሩበት ስለምፈልግ ነው። ከኔ ገጠመኝ እንድትማሩ ስለምፈልግ ነው እንጂ የአካባቢው የቦታው የምናምን የብሔሩ ምንም ነገር አይሰራላችሁ፣ ምንም ነገር አይጠቅማችሁም። እንግዲህ በወቅቱ አዲስ አበባ ጮኛ ነበረችው፣ ሊያገባ ተዘጋጅቶ ነበረ። የሚሰራው ስራ ጥሩ ስራ ነው ብያቸዋለሁ። የራሱ መኪና ነበረው፣ ሚኒባስ አይሲ ነበረችው። ጓደኞቹን ሚዜዎቹን ሰብስቦ 12 ሰው እንደጫነ ከዛ ክፍለ ሀገር ወደ አዲስ አበባ መምጣት ይጀምራል። እንግዲህ ችግር የተፈጠረው ከክፍለ ሀገር ወደ አዲስ አበባ በሚመጣበት ሰዓት አንድ ነዳጅ የጫነ መኪና ነበረ ያጋጠማቸው። ያ መኪና እንግዲህ ሚኒባሷን ትንሿን ሚኒባስ ይገጫታል። ከዛ ሁሉ ሰዎች መሃል አጎቴ ብቻውን ህይወቱ አለፈ፣ ሞተ። በጣም በሰዓቱ ወጣት ነበረ፣ ገና 30ዎቹ መጀመሪያ አካባቢ ነበረ። በወቅቱ ትንሽ ልጅ በሆንም ያ ሀዘን ምን ያህል እናቴን፣ ወንድሞቿን፣ ቤተሰቤ ምን ያህል እንደሰበረ ምን ያህል እንደጎዳቸው አስታውሳለሁ። በዛ መልኩ የአጎቴ ህይወት በአሳዛኝ ሁኔታ ካለፈ በኋላ መኪናው ወደ አዲስ አበባ ትመጣለች። አዲስ አበባ ከመጣች በኋላ ሰዎች አፈላልገን ገራዥ እናስገባታለን። እዚህ ወደ ቺቺኒያ አካባቢ አንድ ገራዥ ነበረ። በዚህ አጋጣሚ እነሱን ሰዎች ሳላመሰግናቸው አላልፍም። በጣም መልካም ሰዎች፣ የአባትና የልጅ ገራዥ ነው። በጣም ደግ ሰዎች ናቸው። አባትየውም ልጃቸውም በጣም የደግ ደግ ሰዎች ነበሩ በወቅቱ አስታውሳለሁ። ያቺን መኪና እናመጣና እዛ ገራዥ እናስገባታል። ቆይ እንደሱ አይደለም። ከዛ በፊት ሌላ ገራዥ ሄዳ ነበረ። እዛ ገራዥ ተሰርታ ወደ ስራ ገባች። ስራ ከጀመረች በኋላ ያቺ ሚኒባስ በጣም በተደጋጋሚ አደጋዎች ታደርስ ነበረ። መንገድ ላይ የቆመ ፖል ትገጫለች። አንድ ጊዜ በጣም ብዙ ካሳ እንደከፈልን አስታውሳለሁ። አህያ ገጭታብን ታውቃለች። እና ቤተሰቦቼ በጣም ተማረው መኪናው መጥቶ ግቢያችን ከቆመ በኋላ ነው እንደገና ተመልሶ ወደዚህ ቺቺኒያ አካባቢ ኬር ኢትዮጵያ የሆሚያ ክትፎ አካባቢ አንድ ገራዥ ነበረ፣ እዛ እንዲገባ የተደረገው። ዛሬ እንኳን ገራዡ የለም ወገኖቼ። እዛ ገራዥ ከገባ በኋላ መኪናው እያንዳንዱ ዲቴል መሰራት ይጀምራል። በአደጋ ፊት ለፊቶቹ አካባቢ ያሉት ነገሮች በጣም ተጎድተዋል። የፊት ለፊት ዊንድ ሽልድ ነው የሚባለው፣ የንፋስ መከላከያው መስታወት ተሰብረዋል። መብራቶቹ የለም እና እኛ እቃዎችን እየገዛን እያቀረብንላቸው መኪናው እየተሰራ ነበረ በወቅቱ። እና በዚህ ፕሮሰስ ውስጥ እያለ ነበረ አንድ ቀን በጠዋት ስልክ ይደወልልናል። ከእናቴ ጋር ተነስተን እንሄዳለን። የደወሉልን የገራዡ ባለቤት በፍጥነት ሁለታችሁም እንድትመጡ ከልጅሽ ጋር ነኝ ነበር የተባለችው። እኔም ከእናቴ ጋር ተነስቼ ሄድኩኝ። ጋራዥ ደረስን። ሰውየውን አገኘናቸው። የገራዡ ባለቤት እጅግ በጣም አዝነው በጣም ተከፍተው በጣም በመገረም ነበረ ያናገሩን እና ቃላት ሁሉ እንዳጣራቸው በወቅቱ አስታውሳለሁ። አሁን ጥቁር ፌስታል የምንለው የለም። በዛ ፌስታል ግማሽ የሚሆን የተቋጠረ ነገር ፊት ለፊታችን አመጥተው ከፈቱልና በወቅቱ የገራዡ ባለቤት የእናቴን ስም እየጠሩ እንግዲህ ወይዘሮ ይህን ዕቃ ያገኘሁት ይህ ሁሉ ነገር ያገኘሁት ከመኪና ውስጥ ነው ብለው የጋቢናውም በቀኝ በኩል ወይም ደግሞ በዚህ በኩል ሹፌሩ ነው፣ በተሳፋሪው በዛኛው በኩል ታፒሴሪ የተሰራበት ኮርኔት የተሰራበት ቦታ አለና በበሩ ስር ክፍተት ቦታዎች አሉት። እዛ ስር ተወሽቆ የተገኘ ነው ብለው ከ15 ከ20 የሚበልጥ ልክ ቪዲዮ ላይ እንደምታዩት ክታብ የተከተበ የተጻፈ ከዚህ በፊት ቤተሰቦች ግቢ ውስጥ ተገኘ ያልኳቸው አይነት ነገር በቀይ በጥቁር በአረብኛ የተጻፈ የአጎቴ ስም የተጻፈበት የተለያየ የጠንቋይ የደብተራ መተትና ድግምት ነበር ያገኘ ነው። ቆይቶም ቢሆን የአጎቴ የህይወት ማለፍ መንስኤና ምክንያት የቱ እንደሆነ ደረስንበት፣ አወቅን። ወገኖቼ መተት፣ ድግምት፣ አስማት የሚቀለድበት ነገር አይደለም። እግዚአብሔር ለተአምር እኛን አተረፈን እንጂ የመጣብን አደጋ ከፍተኛ ነበረ። ሁላችንም ቢሆን ከእንደዚህ አይነት ነገር ማምለጥ የምንችለው ስንጸልይ፣ ስንጾም፣ ስንሰግድ፣ ስጋው ደግሞ ስንቀበል፣ ቤታችን ውስጥ የራሳችን የሆነ ቤተ መቅደስ ሲኖረን የምንጸልይበት፣ የምንሰግድበት፣ የምንበረከክበት ቦታ ሲኖረን ብቻ ነው ከእንደዚህ አይነት ነገር ማምለጥ የምንችለው እና ያ ሁሉ ነገር አልፎ እግዚአብሔር ይመስገን ዛሬ እኛ ይህን ነገር ለማውራት በቅተናል። ወገኖቼ በሌላ ቪዲዮ እስክንገናኝ ድረስ ራሳችሁን ጠብቁ መልክቴ ነው።